በአክሱም ከተማ ወቅታዊ ጉዳዮችን አስመልክቶ በትናንትናው ዕለት ስብሰባ የተደረገ ቢሆንም በከተማዋ የእስልምና እምነት ተከታዮች ላይ አዳዲስና አፋኝ ውሳኔዎችን በማሳለፍ ተጠናቋል። በአክሱም ከተማ በትናንትናው ዕለት ቀኑን ሙሉ በዝግ የተካሄደውና በከፍተኛ ማስፈራሪያ የታጀበው ስብሰባ መካሄዱን የዓይን እማኞች ገለጹ። ስብሰባው በጸጥታ ቢሮ የተጠራ ቢሆንም በዋናነት የመሩት የርዕሰ አድባራት ወገዳማት አክሱም ጽዮን አስተዳዳሪ ነቡረ አድ ጎደፋ መርሃ ሲሆኑ ከመንግስት ወገን ምክትል ከንቲባ አበበ፣ የጸጥታ ዘርፍ ምክትል ኃላፊ ቴድሮስና የከተማዋ ፖሊስ አዛዥ ኮማንደር ተስፋዬ መገኘታቸውም ታውቋል። የስብሰባው ዋና ዓላማም የአክሱም ከተማ ውሳኔ ሰጪ አካል አንድ እምነት ተቋም መሆኑን ለማሳየትና ሙስሊሙ ማህበረሰብ በፍርሃትና በጭንቀት ውስጥ ሆኖ ስለ መብቱ እንዳይጠይቅ ለማድረግ ያለመ እንደነበር ተገልጿል። በስብሰባው ላይ የቀረበው ሰነድ በከተማዋ እስልምና እምነት እንቅስቃሴን በእጅጉ የሚገድቡ ነጥቦችን የያዘ ሲሆን ከመመሪያዎቹ መካከል አክሱም የምትመራው በሀገሪቱ ህገ መንግስት ሳይሆን በነቡረ እድ ትዕዛዝ መሆኑ ተገልጾ የሙስሊሙ ማህበረሰብ ይህንን እንዲቀበል ተገዷል። በስብሰባው ላይ ያልተጋበዙ ወጣቶች በብዛት በመግባት በሙስሊም ተወካዮች ላይ ከፍተኛ ማስፈራሪያ ሲያደርሱ እንደነበረም የዓይን እማኞች ገልጸዋል። ከውሳኔዎቹ መካከልም በትምህርት ቤቶች ሂጃብ መልበስ በይፋ ታግዷል። ለዘመናት ሲሰራበት የነበረው የጁምዓ ሶላት በሹቅ መስጂድ እንዳይሰገድ መታገዱ፣ በከተማዋ በኪራይ ቤቶች ላይ የሚገኙ መስጊዶች ሙሉ በሙሉ እንዲዘጉ ታውጇል። የአዛን ጥሪ በድምፅ ማጉያ ወይም በስፒከር መጠቀም በፍጹም መከልከሉ፣ አስክሬን ይዞ ወደ መቃብር በሚሄድበት ወቅት በአስፋልት መንገድ መጠቀም ተከልክሎ በአማራጮች መንገድ እንዲዞሩ ታዟል። የስብሰባው አመራር አካላት እነዚህን አፋኝ ውሳኔዎች የያዘውን ሰነድ ለሙስሊም ተወካዮች የሰጡ ሲሆን ተወካዮቹ ሰነዱን ተወያይተንበት እንፈርም ዘንድ ኮፒ ሰጠን የሚል ጥያቄ ቢያቀርቡም አመራሮቹ ለሚዲያና ለሌሎች ወገኖች ታስተላልፉታላችሁ በሚል ሰነዱን እንደከለከሏቸው ታውቋል። ይልቁንም በዛሬው ዕለት ሚያዝያ 13 ቀን የማህበረሰቡ ተወካዮች ማህተማቸውን ይዘው በመቅረብ በግዳጅ እንዲፈረሙ ትዕዛዝ ተሰጧቸዋል። በመሆኑም ሁኔታው ለአክሱም ሙስሊሞች ሕይወትና ደህንነት አደገኛ ደረጃ ላይ የደረሰ በመሆኑ መላው የኢትዮጵያ ሙስሊምና ዓለም አቀፍ የሰብአዊ መብት ተሟጋቾች ትኩረት እንዲሰጡት ጥሪ ቀርቧል። በአክሱም ከተማ መሳጅዶችን በመድፈር ቁርአንን የቀደዱና ሀገርን ለመበጥበጥ የሞከሩ አካላት ከድርጊታቸው ሊታቀቡ ይገባል ሲሉ ሼህ አብዱልከሪም ሼህ በድረዲን አሳሰቡ። ምክትል ፕሬዚዳንቱ በማዕከላዊ ኢትዮጵያ ክልል ጉራጌ ዞን ገደባኖ ጉታዘር ወለኔ ወረዳ ኢንጌ ከተማ የኢርሻድ ኮሌጅ ግንባታ ላይ ተገኝተው ጠንካራ መልእክት አስተላልፈዋል። በዚህ ፕሮግራም ላይ ተገኝተው መልእክት ያስተላለፉት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዚዳንት ሼህ አብዱልከሪም በድረዲን በሀገራችን በተለያዩ አካባቢዎች በሙስሊሙ ማህበረሰብ ላይ የመብት ጥሰት እየፈጸሙ የሚገኙ አካላት ከድርጊታቸው እንዲቆጠቡ በጥብቅ አሳስበዋል። በተለይም ከቀናት በፊት በአክሱም ከተማ ሙስሊሞች ተከራይተው በሚሰግዱበት መስጂድ ውስጥ ሀገርን ለመበጥበጥ በሚፈልጉ አካላት በመሳጅዶችና በቅዱስ ቁርአን ላይ የተፈጸመውን ድፍረት የተሞላበት ጥቃት ምክትል ፕሬዚዳንቱ በጽኑ አውግዘዋል። በተመሳሳይ በወላይታ ሶዶ ከተማ ሙስሊሞች መስጂድ እንዳይገነቡ የሚደረገው ስውር ሴራ በአስቸኳይ ሊቆም እንደሚገባ ያሳሰቡት ሼህ አብዱልከሪም ሙስሊሙ ማህበረሰብ በነቃ ተሳትፎ መብቱን እንዲያስከብር ጥሪ አቅርበዋል። ሙስሊሙ በሚበዛበት አካባቢ ሌላው ማህበረሰብ መጋፋት እንደሌለበት ሁሉ ክርስቲያን ወገኖች በሚበዙበት አካባቢም ሙስሊሙ ማህበረሰብ ሊገፋና የመብት ጥሰት ሊፈጸምበት እንደማይገባ አስገንዝበዋል። በተጨማሪም ሙስሊሙ ማህበረሰብ ከጥቃቅን የልዩነት ኺላፍ አጀንዳዎች በመውጣትና አንድነቱን በማጠናከር ከጠቅላይ ምክር ቤቱ ጎን በመሆን በህጋዊ መንገድ መብቱን እንዲያስከብርም አሳስበዋል። በመጨረሻም በኢንጌ ከተማ ለሚገነባው የኢርሻድ ኢስላማዊ ኮሌጅ ግንባታ መላው ሙስሊም ማህበረሰብ የተለመደውን ርብርብ እንዲያደርግ ጠይቀዋል። ይህ በእንዲህ እንዳለ በአክሱም ከተማ ሙስሊሞች ላይ የተፈጸመውን የመብት ጥሰት ለመፍታት እየሰራ መሆኑን የፌዴራል መጅሊሱ ገለጸ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ የአክሱም ከተማ ሙስሊሞችን ወቅታዊ ሁኔታ አስመልክቶ መልእክት አስተላልፈዋል። በአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት አንደኛ የሥራ ዘመን አንደኛ መደበኛ ጉባኤ ላይ ተገኝተው መልእክት ያስተላለፉት ፕሬዝዳንቱ ትግራይ በአቃፊነቷ የምትታወቅና ሷሃባዎችን በፍትህ ተቀብለው ያስተናገዱ ንጉሥ ያፈራች መሆኗን አንስተዋል። ይሁንና በአክሱም ከተማ ሙስሊሞች ላይ የተፈጸመው የመብት ጥሰት ያንን ታሪክ የማይገልጽ መሆኑን ጠቁመው ችግሩን ለመፍታት ከትግራይ ክልል መጅሊስና ከትግራይ ክልል ጊዜያዊ አስተዳደር ጋር በጋራ እየሰሩ መሆኑን አብራርተዋል። ችግሩን በሰላማዊ መንገድና በውይይት ለመፍታት ጥረት እየተደረገ መሆኑን የገለጹት ፕሬዝዳንቱ በቅርቡ መፍትሄ ይመጣል ብለው እንደሚያምኑም ተናግረዋል። በተመሳሳይ በአዲስ አበባ ዩኒቨርሲቲ ሙስሊም ሴት ተማሪዎች ባለባበሳቸው ሳይሳቀቁ ትምህርታቸውን እንዲማሩ እናደርጋለን ሲሉ ሼህ ሀጂ ኢብራሂም ቱፋ ተናግረዋል።
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በአለባበሳቸው ምክንያት ወከባ የተፈጸመባቸው መሆኑን የገለጹት የአዲስ አበባ ዩኒቨርሲቲ ሙስሊም ሴት ተማሪዎችን አስመልክቶ በዛሬው ዕለት መልእክት አስተላልፈዋል። ፕሬዝዳንቱ በመልእክታቸው ተማሪዎቹ ለፌዴራል መጅሊሱ ጭምር ተደጋጋሚ ቅሬታዎችን ማቅረባቸውን አንስተው መጅሊሱ ከተለያዩ አካላት ጋር ውይይት ማድረጉን ገልጸዋል። ይህንኑ ጉዳይ አስመልክቶ ጉዳዩን የሚከታተል 17 አባላት ያሉት ኮሚቴ በፌዴራል መጅሊሱ በኩል መቋቋሙን የገለጹት ፕሬዝዳንቱ የተቋቋመው ኮሚቴ መሪ ሀገር ውስጥ ባለመኖራቸው የደረሱበትን ውጤት ማወቅ አልቻልኩም ብለዋል። ይሁንና መጅሊሱ ከአዲስ አበባ ዩኒቨርሲቲ ፕሬዝዳንትና ሌሎች አካላት ጋር ውይይት ማድረጉን ገልጸው ተማሪዎች በአለባበሳቸው ሳይሳቀቁ ትምህርታቸውን እንዲማሩ እናደርጋለን ብለዋል። ይህ በእንዲህ እንዳለ የፌዴራል መጅሊሱ ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ ራስ ገዙ አዲስ አበባ ዩኒቨርሲቲ ከአለባበሱ ጋር በተያያዘ ያወጣውን አዲስ መመሪያ አስመልክቶ ያሉት ነገር የለም። ውድና የተከበራችሁ የነስር ሚዲያ ተከታታዮች፣ አሁን ደግሞ ከውጭ ምንጮች ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስ በሃይማኖታዊ ቅርሶች ላይ የደረሰውን ጥቃት አወገዙ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡብ ሊባኖስ በአንድ የእስራኤል ወታደር በኢየሱስ ክርስቶስ ሐውልት ላይ የደረሰውን ጉዳት ተከትሎ የተሰማቸውን ጥልቅ ሐዘን ገልጸዋል። ጠቅላይ ሚኒስትሩ ድርጊቱን በጽኑ ያወገዙ ሲሆን ድርጊቱ የእስራኤልን ይፋዊ ፖሊሲ እንደማይወክል አረጋግጠዋል። በድርጊቱ ላይ እጃቸው ያለበት ወታደሮች ላይ ጥብቅ የዲሲፕሊን እርምጃ እንደሚወሰድም ቃል ገብተዋል። እስራኤል ለማንኛውም እምነትና የሃይማኖት ተቋማት ክብር የመስጠትና የመቻቻል መርህን እንደምታከብር በድጋሚ ገልጸዋል። ኔታንያሁ አክለውም የሃይማኖት ስፍራዎችን መጠበቅና ማክበር የሀገሪቱ የጸና አቋም መሆኑን አሳስበዋል። በአሜሪካ ሉዊዚያና አንድ አባት 7 ልጆቹን ጨምሮ 8 ህጻናትን ተኩሶ ገደለ። በደቡባዊ አሜሪካ ግዛት ሉዊዚያና ውስጥ አንድ ታጣቂ በፖሊስ ከመገደሉ በፊት የራሱን 7 ልጆችን ጨምሮ 8 ህጻናትን መግደሉን ባለስልጣናቱ አስታውቀዋል። እሁድ ጠዋት በሺሪ ቪፖርት ውስጥ በሁለት ቤቶች ላይ በተፈጸመው ጥቃት እድሜያቸው ከ1 እስከ 12 ዓመት የሆናቸው ህጻናትና ታዳጊዎች ሰለባ መሆናቸውን የቨሪፖርት ፖሊስ ዲፓርትመንት ቃል አቀባይ ክሪስ ቦርዲሎን ተናግረዋል። ከቆሰሉት 2 ጎልማሶች መካከል አንዷ የተጠርጣሪው ልጆች እናት ነች። ሻማር ኤልኪንስ በማለት ፖሊስ የገለጸው ተጠርጣሪው በተወሰደበት እርምጃ ህይወቱ አልፏል። መርማሪዎቹ ጥቃቱን ለምን ሊፈጸም እንደቻለ የገለጹት ነገር የለም። ፖሊስ ገና ብዙ የሚመረመር ነገር እንዳለ ያስታወቀ ሲሆን ይህ አሳዛኝ ሁኔታ ነው፣ ምናልባት እኛ ካጋጠመን በጣም የከፋ አሳዛኝ ሁኔታ ሊሆን ይችላል ሲል የሼሪፖርት ከንቲባ ቶም አርክኒውስ ተናግረዋል። የሉዊዚያና ገዢ ጄፍ ላንድሪ እና ባለቤታቸው በዚህ አሰቃቂ ሁኔታ ልባችን ተሰብሯል፣ እናም ለተጎዱት ሁሉ እንጸለያለን ሲሉ በማህበራዊ ሚዲያ ላይ ለጥፈዋል። ቅዳሜና እሁድ የተከሰተውን ጥቃት ሳይጨምር በዩናይትድ ስቴትስ በተያያዘው ዓመት ቢያንስ 119 የጅምላ ጥቃት ተፈጽሟል። በዚህ 79 ህጻናት ጨምሮ 117 ሰዎች ሲገደሉ 458 ሰዎች ደግሞ ቆስለዋል። ጥቃቱን የፈጸመው አባት ከቀናት በፊት ለፈረንጆቹ የትንሣኤ በዓል ከልጆቹ ጋር ደስተኛ ቤተሰብ መሆናቸውን የሚያሳይ ፎቶግራፍ ተነስቶ አጋርቶ ነበር። መርማሪዎቹ ጥቃቱን ለምን እንደፈጸመ እስካሁን ያወቁት ነገር የለም። ምርመራውም እንደቀጠለ መሆኑ ተገልጿል። በአሜሪካና በኢራን መካከል ያለው የተኩስ አቁም ስምምነት ሊያበቃ ነው። በፓኪስታን አጋዥነት ተደርሶ የነበረው የ2 ሳምንት የተኩስ አቁም ስምምነት የሚያበቃው ረቡዕ ሚያዝያ 14 ቀን 2018 ዓ.ም ወይም አፕሪል 22 2026 ያበቃል። ሁለቱ ሀገራት ወደ ቋሚ የተኩስ አቁም ስምምነት እንዲሸጋገሩ ለማድረግ የታለመው የሰላም ሽግግር በፓኪስታን አስተናጋጅነት በድጋሚ ይጀመራል ተብሏል። ይህ የሰላም ንግግር በሁለቱ ሀገራት መካከል ያለውን ውጥረት በዘላቂነት ይፈታል ተብሎ ትልቅ ተስፋ ቢጣልበትም ስምምነቱ ሳይራዘም ቀርቶ ግጭቱ ዳግም እንዳያገረሽም ስጋት አለ። ፓኪስታን ሁለቱንም ወገኖች ወደ ጠረጴዛ በማምጣት ረገድ ቁልፍ ዲፕሎማሲያዊ ሚና እየተጫወተች የምትገኝ ሲሆን ቀኑ ከማለፉ በፊት ይስማሙ ይሆን የሚለው ለመላው ዓለም ሕዝብ አሳሳቢ አደጋን ደቅኗል። እኛም እንደ ነስር ሚዲያ ጉዳዩን በቅርበት ተከታትለን ተጨማሪ መረጃዎችን ወደ እናንተ ወደ ውድ ተመልካቾቻችን የምናደርስ ይሆናል። ኢራን ዓለም አይቷቸው የማያውቁ አዳዲስ የጅምላ ጨራሽ መሳሪያዎችን ልታሰማራ እንደምትችል አስጠነቀቀች። በኢራንና በእስራኤል መካከል ያለው ውጥረት እየተባባሰ በመጣበት ወቅት የኢራን አብዮታዊ ዘብ IRGC ከፍተኛ አማካሪ ሙሐመድ ረዛ ናቅዲ አስገራሚ ማስጠንቀቂያ ሰጥተዋል ሲል ሞሳድ አመልክቷል። ይህን ታምናላችሁ ሲል ሞሳድ አዛዡን ጠቅሶ እንዳለው ቀውሱ አሁን ባለው ሁኔታ ከቀጠለ ግጭቱ ወደ 3ኛው የዓለም ጦርነት ሊያመራ ይችላል ብሏል። ኢራን ጦርነቱ የሚቀጥል ከሆነ
እስካሁን ዓለም አይቷቸው የማያውቁ አዳዲስ የጦር መሳሪያዎችን መጠቀም ዝግጁ መሆኗን ገልጻለች። እስራኤል የኢራንን ሚሳኤል ማስወንጨፊያዎች አውድሜያለሁ ማለቷን ያስተባበሉት አዛዡ የሚሳኤል ማስወንጨፊያዎችን በማንኛውም የብረታ ብረት ወርክሾፖች ውስጥ ማምረት እንችላለን ሲሉ ተናግረዋል። የሀገሪቱ የሚሳኤልና የድሮን የማስወንጨፍ አቅም ምንም አይነት ጉዳት እንዳልደረሰበትና ዛሬውኑ የተመረቱ መሳሪያዎችን ወደ ኢላማቸው መላክ እንደሚችሉ አረጋግጠዋል። ከሰማዕትነት ውጭ ለእኔ ሌላ ስኬት የለም፣ ህዝቡ መብቱን እንዲያገኝ ስል ህይወቴንም ሆነ ክብሬን መስዋዕት ለማድረግ ዝግጁ ነኝ ሲሉ የኢራኑ ጋሊባፍ ተናገሩ። የኢራን ፓርላማ አፈ ጉባኤ ሞሐመድ ባጋር ጋሊባፍ ከሀገራቸው ህዝብ መብት መከበር ጋር በተያያዘ ባደረጉት ጠንካራ ንግግር ከሰማዕትነት ውጭ ለእኔ ሌላ ምንም አይነት ስኬት የለኝም ሲሉ ገልጸዋል። አፈ ጉባኤው አክለውም ህዝቡ የተነጠቀውን መብቱን ማስከበርና ማግኘት እንዲችል ስል የራሴን ህይወትም ሆነ ስሜን ወይም ዝናዬን ሙሉ በሙሉ መስዋዕት ለማድረግ ዝግጁ ነኝ ሲሉ ቆራጥ አቋማቸውን ለዓለም ህዝብ አንጸባርቀዋል ተብሏል። ውድና የተከበራችሁ የነስር ሚዲያ ተከታታዮች የመካከለኛው ምስራቅን የተመለከቱ ፈጣንና ወቅታዊ መረጃዎችን ለማግኘት ነስር ሚዲያን ሰብስክራይብ እንዲያደርጉ እየጋበዝን በሌላ የመረጃ ሰዓት እስከምንገናኝ ለሁላችሁም መልካም ጊዜ እንመኛለን።